ጳጳሱ ዋሽቶናል። በዚህ ልክ ማስመሰሉ ግን ለምን አስፈለገ? ከዚህም በፊት እኚህ ጳጳስ የምታስታውሷቸው ከሆነ ለአርሲ ሀገር የጸጥታ ደህንነት መምህር ዘበነ ዝምታቸውን ሰብረዋል። ከወጡ ሰዎች መካከል ከመምህር ዘበነ ጋር ነው መነጋገር ፈልገው እሱ ከመጣ እነጋገራለሁ አለ። መብቱ ነው። አንዳንድ ሰው እንዴት እንዲህ እኛ እንደ አይሁዳዊ የሆን የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል፣ አሻሽለን ዘመናዊ አድርገን አቅርበነዋል። 1 ሚሊዮን በላይ ኦርቶዶክሳውያን ተገድለዋል። ከ1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ይህ እስላማዊ መንግስት ክርስቲያኖች ወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም ይዳረስ ዘንድ ላይክ እና ሼር ማድረግ ትብብር አጋሮታችሁን ማሳየት ፍጹም እንዳይዘነጋ። ይህ ያሮስ ነው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እጅግ በጣም እይታው የቀነሰ ነው። ከእናንተ የሚጠበቀው ላይክ ሼር ማድረግ ነው። እኛ በየቀኑ መረጃዎችን እያቀረብንላችሁ ስለሆነ ማለት ነው። በቀጥታ ወደ ቪዲዮቹ ሳመራ ከምንመለከተው ከምንቃኘው ጉዳዮች መካከል የመጀመሪያው 1 ሚሊዮን ክርስቲያኖች ተገድለዋል። ከ1 ሚሊዮን በላይ ክርስቲያኖች ተጨፍጭፈዋል። የኦቶማን ኢምፓየር በ1915 ጀምሮ እስከ 1917 ባለው ውስጥ ከ1 ሚሊዮን በላይ ክርስቲያኖች እንዲያልቁ አድርጓል። ይህ እስላማዊ መንግስት ክርስቲያኖች በረሃብ በስደት በመሳሰሉትም የተረፉት እንኳን እንዳይኖሩ አድርጓል። ይህ ታሪክ ነው። የሲሪያን ቸርች ወይም የሲሪያን ክርስቲያኖች ደግሞ ትልቅ ጄኖሳይድ ተደርጎባቸዋል። ረሃብ መከራ ጸንቶባቸው ብዙዎችም ተሰደዋል። በኢራቅ ደግሞ አይኤስአይኤስ የተባለው አሸባሪ ቡድን እስላማዊ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። የክርስቲያን ከተሞችን አቃጥሏል። አብያተ ክርስቲያናትን አውድሟል። ክርስቲያኖች ክርስቲያንን እንዳይሉ አሸማቋቸዋል። በናይጄሪያ ቦኮ ሃራም የተባለ እስላማዊ ክንፍ እስላማዊ ቡድን ብዙ አብያተ ክርስቲያናቶችን አውድሟል። ክርስቲያን የተባለም እንዳይኖር ብዙ መከራን በማጽናት ብዙ ፍንዳታዎችን በቸርቾች ውስጥ ማለት ነው በማድረግ ክርስቲያኖችን አሰድዷል። በሶማሊያ አልሻባብ የተባለው እንደዚሁ ደግሞ አሸባሪ ቡድን ብዙ ክርስቲያኖችን ገድሏል። በኮፕቲክ ቸርች በግብጽ ቤተክርስቲያን ብዙ ጊዜ ክርስቲያኖች ላይ ብዙ መከራ ይደርስባቸዋል። ኢቭን በቸርች ውስጥ በአምልኮ ጊዜ ቦምብ እየተጣለባቸው በቦምብ እንዲያልቁም ተደርገዋል። ይሄ ከብዙ በጥቂቱ በክርስቲያኖች ላይ እየደረሰ መከራ ነው። ዛሬስ በአርሲ ያለው የክርስቲያኖች ሞት ነገ እንዲህ በታሪክ እንዲነበሩ የሚባል ታሪክ እንዲኖረን ያደርገን ይሆን? ፍጻሜው ምን ይሆን? ኢራቅ አይኤስአይኤስ፣ ቦኮ ሃራም ደግሞ በናይጄሪያ፣ አልሸባብ በሶማሊያ፣ የሲሪያ ኦርቶዶክስ እንዴት ዶግ አመድ እንደሆነች ደግሞ የምናውቀው ነው። ሶሪያ አርመን ላይ እንዴት አይነት አደገኛ አካሄዶች ይኪር እንደነበር የምናውቀው ነው። አርሲም የዚህ ዳፋ ቀማሽ ሆናለች። ራሱን እስላማዊ ቡድን ብሎ የሚጠራው አካል ነው ያጠቃት ነው። ዝም ልንል እንችላለን? ዝም አይባል። አደገኛ ሁኔታ ላይ ነው የምንገኘው። እጅግ ጥብቅ የተባለ መረጃ ነው። እጅግ በጣም በትኩረት ልንመለከት ነግ አርሲ ያልሆነው እኛ አርሲ ያልተገደልነው አርሲ ስላልነበር ብቻ አርሲ አለመገኘታችን ነው በህይወት እንድንኖር ያደረገን እንጂ አርሲ ሆነን ቢሆን ኖሮ ዛሬ እኛ ታሪክ ሆነን እንቀር ነበር። ከኛ የሚጠበቀውን ይደረግ ቸልታ አይደለም። ከአይሁዳውያን የተለየን አይደለንም። የአይሁድን ስርዓት እያመጣን ነው። መጋቢ አዲስ ይደነቃ አይደለም። የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል፣ አሻሽለን ነው ያድርገን አቅርበነዋል። የአይሁድ ክፋት ኢየሩሳሌም ውስጥ ብቻ ነበር ተወስኖ የነበረው። አሁን የኛ ክፋት ዓለም አቀፍ ነው። ክፋታችን በቲክቶክ ይገለጣል፣ በፌስቡክ ይገለጣል፣ በዩቲዩብ ይገለጣል። ሚዲያ ሁሉም አፋን የሁሉም አፍሰፍ ሁሉም ዩቲዩበር ሁሉም በፈለገበት ሰዓት የሚፈልገውን ሰው ለማዋረድ የሚሆን ጉድጓድ ቆፍሯል። አንድ ፍጥሮ ነው የሚጠብቅ። የአንድ ሰው ኃጢአት፣ የአንድ ሰው ገመና፣ የአንድ ሰው ፋይል ከተገኘ ያን ፖስት ለማድረግ እያስፈራራ ምላጭ ጨብጦ እንደሚኖር ወታደር ተጠንቅቆ የሚኖር ሰው ብዙ ነው። ስልኩ ላይ አርቆ የቀበረ
ጊዜው ሲደርስ ያንን ለመበተን የአባቶቻችንን ገመና የቤተክርስቲያንን አገልጋዮች ገመና የቀሳውስቱን ገመና የሊቃነ ጳጳሳቱን ብቻ አገኘው የሚለው ነገር በሙሉ ይዞ ተጠንቅቆ የሚጠብቀው ሰው ብዙ ነው። ከዛ ጊዜው ሲደርስ ዶክመንተሪ ሰርቶ እሱን ለመበተን ምን ይሰራል? እግዚአብሔርን ማታመን ይችላል። የምንጸልየው ጸሎት ያደርጋል፣ ወደ ሰማይ ይሄዳል። እንዲህ እኮ ነው የሚለው ጌታ። እናንተ የሰዎችን ኃጢአት ይቅር ካላላችሁ የሰማያዊው አባታችሁ እናንተን ይቅር አይላችሁም። ይቅር ያላልናቸው ሰዎች ብዙ ናቸው። በልባችን የገደልናቸው ሰዎች ብዙ ናቸው። በእውነት ይሄን ይዞ መጾም ይቻላል። ቢቀር አይሻልም? ቢቀር አይሻልም? ጾም እኮ ዓላማው ይሄ ፊታችሁን ታጠቡ ይላል ጌታ። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ የተጻፈው ቃል አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ጆሮህን ታጠብ፣ ዓይንህን ታጠብ፣ አንደበትህን ታጠብ። የስሜት ሕዋሳቶቻችን ታጠባቸው። በንስሐ ታጠብ፣ በሥጋው ደሙ ታጠብ፣ በእግዚአብሔር ቃል ታጠብ፣ በወንጌል ታጠብ፣ በመንፈስ ቅዱስ እሳትነት ታጠብ። ንጹሕ አድርገው ሰውነት ይሄን ታዘዝ። እያችሁ እኛ እንደዚህ ስንኖር ክርስቶስን እናጣዋለን። በእውነት ክርስቶስን ከማጣት እግዚአብሔር ሁላችንን ይሰውረን። ክርስቶስን እያጣነው ነው። እንጾማለን ግን እንሸነግላለን። እንጾማለን ግን እንናገራለን፣ እንሳደባለን፣ እንተቻለን፣ መረጃ ይዘን እንንቀሳቀሳለን። የማይገቡ ነገሮችን ያደረገን እንገኛለን። የጥፋት ሴራዎቻችን እጅግ አይለው ይገኛል። ስለዚህ እግዚአብሔር ይታረቀን። እግዚአብሔር ወደ ቀደመ ማንነታችን ይመልሰን ነው። አርሲ ላይ ሊቀ ጳጳሱ ተሾመው ከሄዱ በኋላ አርሲ ላይ ለምንድን ነው ዛሬ ኦርቶዶክሳውያን የተገደሉት? ዋሽተውናል። እንካታ ባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ምንድን ነው የምንታረደው? የምንሄደው መንግስትም ይስማ፣ የኦሮሚያ ሕዝብም ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌዴራል መንግስትም ይስማ። ይህ ምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ሕዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ሕፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አድራዋ ቀይ ገረምቴ ገረሞዴም። በዚህ ልክ ማስመሰሉ ግን ለምን አስፈለገ? ከዚህም በፊት እኚህ ጳጳስ የምታስታውሷቸው ከሆነ ለአርሲ ሀገር የጸጥታ ደህንነት ኃላፊ ምንም አይነት መልስ ሳይመልስ ምዕመኖቹን ሳይጠብቅ እንደዛ ምዕመናን ከታረዱ በኋላ ማን እንዳረዳቸው እንኳን ሳይታወቅ መፍትሄ ሳይሰጥ እኛ አባት የቤተ ክርስቲያን አውደ ምሕረት ላይ የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሳይለብሱት ተመልክተን ነበር። አርሲ ዞን የጸጥታ ኃላፊ ኮማንደር ስንታየው ጥላውን ይኸው ጋቢ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። እንዲህ ጥሩ ነው የሰራችሁት ብለው ከሸለሟችሁ በኋላ ደግሞ ዛሬ ምዕመናን ደግሞ ሲጨፈጨፉ ለምን መንግስት አልጠበቀንም? ለምንድን ነው ማንጠበቀው? ብለው ደግሞ በዚህ ልክ እያስመሰሉ ሲያለቅሱ እንመለከታለን። መንግስት ይስማ፣ የኦሮሚያ ሕዝብ ይስማ፣ የዓለም ሁሉ ሕዝብ ይስማ፣ የፌዴራል መንግስትም ይስማ። ታረድን ሞትን ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? በነገራችን ላይ እንደዚህ ጊዜ እንደዚህ ዘመን ቤተክርስቲያን በጳጳሳት የተዋረደችበት ጊዜ የለም። ጳጳስ እኮ እንዲህ እያለቀሰ ፍትህ አይጠየቅም እኮ። ብዙ የሚታዘዙት በሚሊዮን የሚቆጠሩ እኮ ህዝቦች እኮ አሉት፣ ልጆች እኮ አሉት። እነዚህ ልጆቹን ራሳችሁን ጠብቁ፣ አደራጅታችሁ እንዲህ ሊያደርጋችሁ የሚመጣውን በመጣበት መንገድ መልሱት ብሎ ቢያውጅ እኮ አንድ ቀን አይደለም አንድ ደቂቃ አይቆይም፣ ጽንፈኛ ኃይል ማለት ነው። ስለዚህ ከሚያርዱን ጋራ እኩል እያሳረዳችሁን ያላችሁት ጳጳሳት መሆናችሁን መረዳት አለባችሁ። ጳጳስ ምን እንደሆነ እኮ እናውቃለን። በእነ ቅዱስ ዮሐንስ አፈወርቅ እኮ ጵጵስና በደንብ እኮ ተተርኮልናል። ቅዱስ ዮሐንስ አፈወርቅ እኮ ለአንዲት ደሃ ሴት መበለት ብሎ መሬቷን ንግስት ብትቀማባት ለምን የዛች ደሃ መበለት መሬት ይቀማል ብሎ ንግስቲቱን ያወገዘ
ይታያችሁ ለመሬት ብሎ ለአንዲት ድሃ መበለት ብሎ ንግስቲቱን ያወገዘ ከቅዱስ ሥጋ ከክቡር ደሙ እንዳትሳተፍ ያደረገና በዚህም ምክንያት ስቃይን ሳይፈራ ለአንዲት መበለት ያ ትልቅ ፓትርያርክ በብዙ ሀገር ተሰዶ በስቃይ ነው ያረፈ። አሁን ግን ምዕመናን ለምን መሬት ይቀማባቸዋል፣ ለምን ይወረስባቸዋል እያልን ሲሆን ለምን ምዕመናን በሀገራቸው ላይ ይጨፈጨፋሉ፣ ይሞታሉ ብሎ የሚጠይቅ ጳጳስ እንኳን ጠፍቷል። ስለዚህ ብትችሉ አሁን ያላችሁ ምዕመናን ሊያርዳችሁና ሊገላችሁን የመጣን ጠላት ዝም ብላችሁ እጃችሁን አጣጥፋችሁ አትመልከቱ። በሃይማኖት በሀገር ምክንያት ሊገል ሊያጠፋን የመጣን ጠላት መግደልና ማጥፋት በምንም አይነት መመዘኛ በሕግም ቢሆን በሃይማኖትም ጽድቅ እንጂ ኩነኔ ሆኖ አያውቅም። ካንተ ውስጥ የሚፈሰው ደም ጠላት ውስጥም ያለ ነው። ታጥቀ ራስን አደራጅተህ ብትጠብቅ ይፈራሃል፣ ሊነካም አይችልም። ስለዚህ ሁላችንም ዳር ዳር ከምንል እንደዚህ ፍትህ እንደዚህ ሆነ አባቶች ደረሱልን እያልን ከምናስመስል እውነታውን እንደዚህ በግልጽ ተነጋግረን ምዕመናን ራሳቸውን አደራጅተው እንዲጠብቁና የመጣውን ጠላት በመጣበት መንገድ እንዲመልሱ የሞራልና የስነ ልቦና ትምህርት ልንሰጣቸው ይገባል። ያለቀሳችሁ ህዝቡን ለፍሱስ አታድርጉት። ምዕመኑ ጀግና ነው። ምዕመኑ ራሱን መጠበቅና ራሱን አደራጅቶ ይህን ጠላት መመከት አያቅተውም። ስለዚህ አሁን ምንም ፖለቲካ አይደለም የምናወራው፣ ግን ስለሚታረዱ ክርስቲያኖች ራሳችንን አደራጅተን ቤተክርስቲያናችንን ከነዚህ ጽንፈኛ ኃይሎች መጠበቅ እንዳለብን መልእክት ለማስተላለፍ ያለው ይቆያል። እንግዲህ ስለ አርሲ እኔ እግዚአብሔር ይታረቀን ነው በቃ። እግዚአብሔር በጎን ቀን ያምጣልን፣ እግዚአብሔር ሰላሙን ያምጣልን፣ እግዚአብሔር አንድነቱን ያምጣልን፣ እግዚአብሔር ፍቅሩን ይመልስልን ብቻ ነው የምለው። ሌላ ምንም ልል አልችልም። ምክንያቱም ያየን ስለነበር ማለት ነው። ከባድ ነገሮችን ያስተናገረን ስለነበረ የሚሆነውን የጊዜ ጉዳይ ነው ብለን እንስጥና እንተው። አንዲት ክርስቲያን መሳይ ታድሶን ሴት አለች። የኛ የኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን፣ መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳንን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን፣ ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳነው እያልን ራሳችን ላይ ድራማ የምንሰራው? ለምንድን ነው ወደ መጽሐፍ ቅዱስ እውነት ዘወር ማንለው? ለምንድን ነው የምናደርገው ነገር ሁሉ ልክ እንዳልሆነ ማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰንም። በእውነት እግዚአብሔር ማስተዋል ይስጠን። ምን ጉድ ነሽ ግን አንቺ በፈጣሪ ስም። በነገራችን ላይ ተሐድሶ ማለት ገግሞ ድርቅ ብሎ ኦርቶዶክስ ነኝ የሚል ጴንጤ ማለት ነው። በቃ ትርጉሙ የተሐድሶ ትርጉም ማለት ይሄ ነው፣ ሌላ የለውም። ከዛ ውጭ ግን አሁን ለአንቺ ቤተክርስቲያን ትምህርት እንደዛ ነው፣ ቤተክርስቲያን እኮ እንዲህ ነው የምታስተምረው ምናምን ልልሽ አይደለም የመጣሁት። ምክንያቱም ስለምታውቂው ከቤተ ክርስቲያን እናሰግድን ተከትላችሁ የወጣችሁ ሰዎች ባይዘው እናውቃችኋለን። ሄደሽ ይህንን ትምህርት ላሰግድ ንገሪው። እኛ ካሜራ ከፍተሽ ካሜራ ላይ እንዲህ ፍጥጥ ብለሽ እኛ ኦርቶዶክሶች ምናምን ብለሽ አታፍሪም? የበግ ለምድ የለበሰች ሴት ተኩላ በቃ ራሷ ምን አይነት እንደው ትንሽ እፍረት የሚባል የለሽም እንዴ አንቺ? ምን አይነት ሰው ነሽ እንደው በፈጣሪ? መስቀል አድርጋ ነጠላ አድርጋ እኛ ኦርቶዶክሶች የቤተ ክርስቲያንን ትምህርት መጀመሪያ ብታውቂው ኖሮ እኮ መናፍቅ ባሉንሽ ነበረ ሲጀመር ማለት ነው። ሲቀጥል ደግሞ እንዴት አምነሽበት የወጣሽውን ነገር እንዴት መያዝ ይከብድሻል? በቃ አምነሽ እኮ ወጥተሻል። በቃ አንቺ ከተሐድሶ ጋር ሄደሻል። በቃ የናሰግድ ተከታዮች ናችሁ እናንተ። ስለዚህ ቤተ ክርስቲያንን ለመምሰል ኦርቶዶክስን ለመምሰል የምታስመስዩ ለምን ትጨነቂያለሽ? የሁሉ ጭንቀት በቃ ያመንሽበትን እያመንሽ አትኖሪም እንዴ? ኦርቶዶክስ ነኝ ብለሽ ሁል ጊዜ ትመጫለሽ። ሁልጊዜ ቤተ ክርስቲያንን ትምህርት ግን ኦርቶዶክስ ሆና እንደዚህ ቤተ ክርስቲያንን እንዴት ነው በቃ የምትነቅፈው ተብሎ እንዲታሰብ በቃ እኔ እንጃ። በፈጣሪ ስም ያንቺ ደግሞ ይለያል። በቃ ነገርኳችሁ። በቃ እቺ ሴት ማለት የበግ ለምድ የለበሰች ተኩላ ማለት ናት። በቃ የምታጠምድ ሰዎችን ለማጥመድ የቤተ ክርስቲያንን ትምህርት ስህተት ነው ብላ ለመናገር ቆርጣ የተነሳች ምንም እፍረት የሌላት ካሜራ ከፍታ
ያልሆነችውን ነገር ነኝ እያለች የምታወራ በጣም በቃ እንዴት መገለጫ ራሱ የለም ነገሩ። በቃ የመናፍቅ እኮ ዋናው መገለጫው በቃ ድርቅን ነው። ድርቅ ማለት ነው። ልክ እንደሱ እፈሪ እንጂ እንዴ ያመንሽበትን ነገር አትኖሪም እንዴ አንቺ? ከቤተክርስቲያን ላይ ዞር በይ እንጂ በፈጣሪ ስም ሰውን ክፉ አታናግሩ እንዴ። እቺን ክርስቲያን የምትመስል መናፍቅ ተኩላ ላስተዋውቃችሁ ነው የመጣሁት። እንዲህ መስቀል አድርጋ ነጠላ ጣፍታ ስትናገር ለማያውቃት ሰው ክርስቲያን ኦርቶዶክስ ተዋህዶ አማኝ ትመስላለች። ግን እልም ያለች ጭልጥ ያለች መናፍቅ ከሃዲ መሆኗን በእያንዳንዷ ስራዎቿ ላይ በማስረጃ አሳያችኋለሁ። እቺ የምትመለከቷት ሴት አነጋገሯ፣ አለባበሷ የክርስቲያንን ይመስላል። በዚህም ደግሞ ተታላችሁ በየኮሜንቱ ላይ የምትናገሩ ክርስቲያኖችን ተመልክቻለሁና እቺ ሴት የምትናገረውን ሰምተን እንምጣና ሐሳባችንን እንሰጥበታለን። የኛ የኦርቶዶክሳውያን ችግር ምን እንደሆነ ታውቃላችሁ? ሲጀምር ምን አለች? የኛ የኦርቶዶክሳውያን ችግር ምን እንደሆነ ታውቃላችሁ ብላ ተናገረች። እኛ ብላ ኦርቶዶክስ እንደሆነች እያስመሰለች እየተቀለለች ነው በሷ ቤት። በደንብ ስሙ። ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን፣ መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት ብላ ተናገረች። ምን ማለቷ ነው? እቺ ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን ድንግል ማርያምን እንጂ ኢየሱስ ክርስቶስን አትሰብክም ብላ እየተናገረች ነው። እቺ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ኢየሱስ ክርስቶስን በደንብ አድርጋ እንደምትሰብክ ማሳያው አንዱ ቅዳሴ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ታሪክ ከውልደቱ እስከ እርገቱ ድረስ ቅዳሴ ላይ ቤተክርስቲያን በደንብ አድርጋ ትሰብካለች። ከቤተልሔም ወደ ቤተ መቅደስ፣ በቤተ መቅደስም የተቀበላቸውን መከራዎች እያስታወሰች ለምእመኑ ታሳስባለች። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ተሰቀለ ስጋ ወደሙን እየፈተተች ታሳየናለች፣ ታስተምረናለች። የቤተክርስቲያን እያንዳንዷ ስብከታ እያንዳንዷ ዜማዋ ኢየሱስ ክርስቶስ ነው። ቅዱሳንንም ታከብራለች፣ ድንግል ማርያምንም ትሰብካለች። በይበልጥ ግን ኢየሱስ ክርስቶስን ሳትይዝ ቤተክርስቲያን ቅዱሳንንም ድንግል ማርያምንም አንስታ አታውቅም። ይሄ ሊሰመርበት የሚገባ ትምህርት ነው። አታጭበርበይ። እንቀጥል። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን፣ ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። እዚህ ጋር ምን አለች? ቅዱሳንን የምናከብረው እግዚአብሔር ስለሚከብርባቸው ነው ብለን ነው፣ ግን እኛ እግዚአብሔርን ሲሆን ቅዱሳንን ብቻ ነው እያከበርን ያለን ብላ ተናገረች። ጌታችን መድኃኒታችን ኢየሱስ ክርስቶስ የሌለበት የቅድስና ሕይወት ቅድስና አይባልም። በመጀመሪያ ደረጃ ቅዱሳንን ቅዱስ ያሰኛቸው ኢየሱስ ክርስቶስም የያዛቸው ነው። እግዚአብሔር ቅድስና የባህሪ ገንዘቡ ነው። ለቅዱሳን ደግሞ የጸጋ ቅድስና ሰጥቷቸዋል። በተሰጣቸው የጸጋ ቅድስና እነዚህን ቅዱሳን እናከብራቸዋለን፣ ግን ክብራቸውን ከእግዚአብሔር ጋር አናስተካክልም። ድንግል ማርያምንም ስናከብራት ከፈጣሪ በታች ከፍጡራን በላይ ብለን እንጂ ከፈጣሪ ጋር አስተካክለን ወይም ከፈጣሪ በላይ አድርገን አለመሆኑን። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ቅዱሳን ግን እኛን ከክርስቶስ እየለዩ ነው። ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ግን ቅዱሳን ከክርስቶስ እየለዩን ነው ብላ ተናገረች። በፍጹም አይነት መንገድ ቅዱሳን ከክርስቶስ ለይተውን አያውቁም፣ አገናኝተውን እንጂ። ከመጽሐፍ ቅዱስ ላይም ብናይ በቅዱሳን ምልጃ ብዙ ሰዎች ከህመማቸው ከደዌያቸው ተፈውሰዋል፣ ከሞትም ተነስተዋል። ቅዱሳን በእነሱ አማካኝነት ወደ ጌታ አድርሰውን ለኛ መድኃኒትን ያሰጡናል እንጂ ቅዱሳን ከኢየሱስ ክርስቶስ በፍጹም አርቀውን አያውቁም፣ አያርቁንም ማለት ነው። ቅዱሳን ከክርስቶስ እያራቁን ነው ብላ የምታነሳው ምክንያት ደግሞ ይሄ ነው። እነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩ ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉ ነው። ምን ምክንያት አነሳሽ? ቅዱሳን ከክርስቶስ እየለዩ ነው ለሚለው ጸበል ጻድቅ እያላችሁ ያ ጸበል ጻድቅ ደግሞ መንግስተ ሰማያት ያገባቸዋል እያላችሁ ቅዱሳን የክርስቶስን ቤዛነት እየሸፈኑ ነው፣ በጸበል ጻድቅ መንግስተ ሰማያት ትገባላችሁ እያላችሁ ትሰብካላችሁ ብላ ተናገረች። በፍጹም ቤተክርስቲያን እንዲህ ብላ አታውቅም። የቅዱሳን ቃል ኪዳን የሚሆን የቅዱሳን ምልጃ ንስሐ ከገባንና ከጌታ ጋር ታርቀን ቅዱስ ሥጋውን ክቡር ደሙን ከተቀበልን ብቻ ነው የሚሰራው። ይህንን ማወቅ አለብን። በቅዱሳን ስም የምናደርጋቸው እያንዳንዱ እንቅስቃሴ ወደ ኢየሱስ ክርስቶስ መርተውን ከኢየሱስ ክርስቶስ ያስታርቁናል እንጂ ራሳቸው ብቻቸው የኢየሱስ ክርስቶስን ስጋና ደም ተክተው መንግስተ ሰማያት ያገቡናል ብለን የተናገርንበት አንድ ቦታ የለም፣ አይኖርም። እንቀጥል። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወደን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው ሄደን ነው እያልን ራሳችን ላይ ድራማ የምንሰራው? ባጭሩ እቺ ሴት የኦርቶዶክስ ተዋህዶ አማኝ መስላ ራሷን ከኛ ጋር አቀላቅላ ቆጥራ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ራሱን እንዲወቅስ እስከዛሬ ክርስቶስን አልሰበክንም መጽሐፍ ቅዱስን አናውቅም ብለን ራሳችንን እንድንጠራጠር ልታደርግ እየሞከረች ነው። ይሄ የልጅ ጨዋታ ነው። ይሄን የልጅነት ጨዋታችሁን በዛው በቸርቻችሁ ውስጥ ብታደርጉት ጥሩ ነው። ከናንተ በላይ ድራማ የሚሰራ ከናንተ በላይ ጨዋታ የሚጫወት በዓለም ላይ ማጋጥሞን አያውቅም፣ የለምም። ስለዚህ ይሄንን ጨዋታችሁን አቆማችሁ ይሄን ነጠላና ማየት ባወልቃችሁ ትክክለኛውን እንዲህ አይነት ማንነታችሁን ብታሳዩ መልካም። ስለዚህ ራስሽ ላይ ድራማ መስራቱን አቆመሽ ወደዚች ቅድስት ቤተክርስቲያንና ተዋህዶ ሃይማኖት ብትመለሺ በስጋሽም በነፍስሽም ትጠቀሚያለሽ። ስለዚህ እቺን መናፍቅ ለምድ የለበሰች ተኩላ ተመልክታችሁ ምዕመናን ጥርጣሬ እንዳይገባችሁ፣ ሁለተኛም ይሄንን ተኩላ መናፍቅም ከራሳችሁ ፔጅ ለማራቅ ሞክሩ። ይሄም ዲያቆን እያለ የቤተክርስቲያን ተወካይ ነኝ እያለ የመናፍቃኑን ሃይማኖትና ስብከት የሚሰብክ መናፍቅ ለምድ የለበሰ ተኩላ መሆኑን እንድትረዱ በዚሁ መልእክት አስተላልፋለሁ። እንዲሁም የዩቲዩብ አካውንት ከፍቻለሁ ዲሲ ራክቲቭ እያላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይቆያል።
በታድሶ ውስጥ ያሉ እንደዚህ አይነት ስራ የሚሰሩ ቃል ቁጥራቸው ቀላል የሚባል አይደለም። ቃል ያወጡ ኦርቶዶክሶች ነን እኛ ኦርቶዶክስ ነን እንደዚህ ነን እያሉ እኛ ኦርቶዶክሳውያን እንዲህ ብናድርግ ሆነ ብለው የፕሮቴስታንታዊ ሐሳቦችን የሚያራምዱ አካላት በጣም በርካቶች ናቸውና አንዷ እቺ ናት። በስተመጨረሻ እንግዲህ የመምህራችን መምህር ዘበነ ቀሲስ ሊቀ ማእምራን ዶክተር ፕሮፌሰር ዘበነ ለማ ከቋንቋ አይነሽ ሚዲያ ጋር በነበረው ቆይታ የትዕስታ ሳሙኤልን ጉዳይ ሲያነሳ ነበር። ከወጡ ሰዎች መካከል ከመምህር ዘበነ ጋር ነው መነጋገር ፈልገው እሱ ከመጣ እነጋገራለሁ አለ። መብቱ ነው። አንዳንድ ሰው እንዴት እንዲህ ይላል አሉ። ነገሩ አያገኘኝም። ከኔ ጋር ተገናኝተንም አናውቅም። በጉባኤም አንድ ቀንም አብረን ቆመን አገልግለን አናውቅም። ግን ከኔ ጋር መነጋገር ከፈለገና ለመማማር የሚፈልግ ከሆነ ብዙ ነገር መማማር ይቻላል እና ቤተክርስቲያኗን ከወጡ ሰዎች ልውሌ ለቀው ከወጡ ሰዎች ርዕስ ይዘው ወንጌል ሲያስተምሩ አይተታቃለ? የለም። በጣም ነው ማዝነው። ወንጌል አይሰበክም ብለው ወጥተዋል። ግን አንድ ቀን የማርቆስ ወንጌል ምዕራፍ 10 ብለው ሲያስተምሩ አታያቸውም አይደለም? እኔ አሁን ይሄን በአብዛኛው አውቀዋለሁ እንደዚህ እንደሆነ የለም። ስለዚህ ምንድነው የሚለው ሌላው ምዕመን ማወቅ አለበት እና ለፍላፊዎች ይሆናሉ የሚለው የጳውሎስ ቃል የተፈጸመባቸው ብዙዎች ናቸውና ስላለባበስ ግን እንዲህ ብለን የምናልፈው አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የቤተክርስቲያኗን ስርዓት ማስከበር አለበት። ከአንዳንድ ጊዜ ከሌሎችም መማር ያስፈልጋል። በሁሉ ነገር ላይ ቤተክርስቲያን ስትዘረፍ ዝም ብለን ቆቡ ሲወሰድ የቤተክርስቲያኗ መገለጫ የሆነው ሲወሰድ ክርስቲያኑ ሲገደል ቤተክርስቲያን ስትቃጠል ዝም ብለን የምንተኛ ሰዎች ልንሆን አንችልም። ቤተክርስቲያኗ በሁሉም አቅጣጫ ቅድም ያልኩት አለ ቤተ መቅደሱንና በጎቹን ምዕመናንን ጠብቆ ማኖር በጵጵስና ደረጃ በመሪነት ደረጃ ሁላችንም እያንዳንዱ ግለሰብ የሚመለከተው ጉዳይ ነው። ለምንድን ነው ይሄ የሚለውን እስኪ እንደው በርሶ በሽታ እኮ ነው እሱ አያውቅም። ይሄን አሁን እኛ የምናየው ከቤተክርስቲያን ከወጣ በኋላ ጥምጥሙን አድርጎ ቆቡን አድርጎ እንላለን። የሰውየውን ህመም አልተረዳለትም። በሽተኛ እኮ ነው። ደብል ኮንሽስነስ ይባላል። ይሄ ህመም ደብል ኮንሽስነስ በጣም የታወቀ ደዌ ነው። ብዙዎች ህመም ነው። የታመመ ሰው ይታዘንለታል፣ ታዝንለታል፣ እንዲፈወስ ትጸልይለታል። እኔ እንዲፈወሱ ነው መጸለይ። ብዙ ጊዜ ከዚህ በፊት ብያለሁ። ቆቡን አውልቁት፣ ካባውን አድርገ ምን አድርገ ይላሉ። እንዴት ይሁኑ? ሌላው ደግሞ አንድ ባህሪ አለች፣ የሌሊት ወፋዊ ባህሪ ይላታለሁ እኔ። የሌሊት ወፍ ታውቃለህ? ከላይ ትበራለች። ወፎች እንቁላል ነው እንጂ አጥቢ አይደሉም። እሷ አርግዛ ነው የምትወለው። አጥቢ ናት፣ ደግሞ ትበራለች። መልኳን ያት ወፍ ትመስላለች። እንደገና ደግሞ አይጥ ነች። ልብ ብላ አይታል። የሌሊት ወፍ አይጥ እኮ ነች። አይጥም ማለት መልኳን አስቀያሚ አይጥ ነች። አስቀያሚ አይጥ ሰማይ ላይ ወፍ ነች፣ ትበራለች። ከዛ ወፎችን ሄዳ ማጥባቴን አይታችሁ ነው እንዴ እኔ ኮፍ ነው ትላለች። እዛ ሄዳ ከዛ ወዲህ ትመጣና ደግሞ ክንፌን አይታችሁ እንዳሸሹኝ ትላለች። ክንፌን አይታችሁ እንዳሸሹኝ አይጥ ነኝ ትላለች። ደብል ኮንሽስነስ ነው ይሄ። ደብል ኮንሽስነስ አንድ ነገር ለቀኸው ከዛ በኋላ እንትን አትለውም። አንድ መጥፎ ባል ያልታደለ ባል ምን የመሰለችው ሚስቱን መያዝ አቅቶት አሰቃይቶ ከለቀቃት በኋላ ከዛ ብታገባ ይቃጠላል፣ ምን ብትል ይናደዳል። ውስጡ በሽታ አለው። ደብል ኮንሽስነስ ነው። ይፈልጋታል፣ አይፈልጋትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩ ሰዎች ከወጡ በኋላ ያንን አይነት ባህሪ የምታይባቸው ምንድን ነው? አንድ ደብል ኮንሽስነስ ነው። ከሌሊት ወፍ ጋር አገናኝቼልሃለሁ። ደብል ኮንሽስነስ በሽታ ሰዎች ራሳቸውን ሆነው እንዳይኖሩ ያደርጋቸዋል። ወደየትኛው ልሂድ? ቀላል ነገር የሰሞኑ ስለ አድዋ አይደለ? ኢትዮጵያ ውስጥ የሚወራው ፓን አፍሪካኒዝም አይደለ? አሜሪካ ውስጥ ከ15 ጀምሮ የሄዱ በተለይ 1607 ነው ከአውሮፓ ሄደው እዛ የሰፈሩት። ከዛ እርሻው ሲበዛ ከአፍሪካ ባሪያ እናምጣሉና የራሱ አፍሪካዊ እየሸጠ ባሪያ ወሰዱ።
ነፃነት ፈለጉ። እዛ ሄደው አፍሪካን አሜሪካን እንበላቸው አሁን ባሉት ወይም አፍሪካን ጥቁሩ ነፃ መውጣት ፈለገ። ሲወጣ ወደ አፍሪካ ሄዳለሁ አለ። ይሄዳሉ አፍሪካ አለ። መጡ የተወሰኑ። የት ነው የመጡት? ላይቤሪያ። ላይቤሪያ ባንዲራዋን አይተህ ከሆነ ራሱ የአሜሪካ ባንዲራ ነው የሚመስለው። ትንሽ ነው ልዩነቱ። ሁለቱን እንደዚህ ብታደርገው የአሜሪካና የላይቤሪያን ባንዲራ እንደዚህ አድርገህ ይኸው። እነዛ ላይቤሪያ የተመሰረተችው ከአሜሪካ በተመለሱ ፍሪ ስሌቭስ ነው፣ ነፃ ባሮች በተባሉ። እዛ ላይቤሪያ ገብተው ግን እዛ ላሉ ዘመዶቻቸው ምንም የተሻለ ነገር እንደሌለው አይነት ነገሯቸው። ከዛ የአሜሪካ ሂዱ ተባለ። የምትፈልጉ ሂዱ ወደ አፍሪካ ሲባሉ እንሂድ እያሉ ታገሉ። አንሄድም አሉ። ደብል ኮንሽስነስ። በዚህ ላይ ቅድም ጠቅሼ የነበረው ዱቦይስ የተባለው ታላቅ ሊቅ ነው። የጥቁር ነው፣ የብላክ ሶልስ የጥቁር ነፍሳት ወይም ብላክ ሶል የጥቁር ነፍስ በሚል ብዙ የጻፈ ሰው ነው። ስለ ደብል ኮንሽስነስም ያስቀምጣል። እና አሁን ያልካቸው ሰዎች ከኦርቶዶክስ ከወጡ በኋላ እንዳይመለሱ ይቸገራሉ። እንዴት ሆነ ይኖራሉ? የኛ ኦርቶዶክስ ደግሞ ለሰው እንዳይመለስ በቃ አናምን፣ በር አንሰጥም። ከጠፋ ጭልጥ ብሎ ሄደ። አሁን ያነሱና አሁን አንዳንድ ቦታ ዝም ብሎ እንትን ማለት በቃ ቅድም እንዳልኩ እንዲህ ብሎ ካለ እሱ ተጨንቆ ነው እኮ ጋኔን አድሮበት እኮ ነው የሚለፈልፈው። ጤነኛ እኮ አይደለም። ሰው እኮ በዛ ደረጃ ጋኔን ሳያድርበት አይለፈልፈም። እና እነሱች እየቆረጡ የሚልኩልኝ ነው ያለው አንዳንድ ሰዎች። እኔማ ጋኔን እንደዛ የሚያስለፈልፈው። ስለዚህ እነዚህ ሰዎች ተመልሰው ጤነኛ ሆነው ወደ ኦርቶዶክስ እንዲመጡ በር አንከፍትም፣ መመለስ አለባቸው። ሲመለሱ ግን በትክክል ትምህርት መሰጠት አለበት፣ በደንብ ማወቅ አለበት፣ እኛም መቀበል አለበት። በሩ ክፍት መሆን አለበት። እነዚህ ሰዎች ችግር ላይ ነው ያሉት፣ በሽተኛ ላይ ነው ያሉት። ክርስቶስ የመጣው ለበሽተኛ ስለሆነ እነዚህ ሰዎች እያከምን ውስጣቸው ያለውን ዲያብሎስ እንዲወጣ እያደረግን እንዴት አድርገን ነው ንጹህ ክርስቲያን የኦርቶዶክስ ተዋህዶ ልጅ ልናደርጋቸው እንችላለን የሚለው መታሰብ ያለበት ይመስለኛል። ከዛ ውጭ ግን ተንኮለኞች ሰራተኞች ደግሞ አሉ፣ ቀበሮች አሉ። ከወጡ በኋላ እንትን የሚሉ ቀበሮ ከላይ እንትን አይታ ለመብላት የሆነ ፍሬ አይታ ዘለለች፣ አልደረሰችበትም፣ አቃታት፣ አይጣፍጥም ብላ ሄደች። የማትችለውን ነገር ማጥላላት፣ የማታውቀውን ነገር ማንቋሸሽ፣ ይሄ የጤነኛ ሰው ባህሪ አይደለም። ስለዚህ ከኦርቶዶክስ የሚመጡ ሰዎች ተንኮለኞች ሰራተኞች አሉ፣ እነሱ በራሳቸው። ዝም ብለው ደግሞ በበሽታ ተይዘው የሚማቀቁ እስረኞች አሉ፣ እነዛን ነፃ እያወጡ ቢቻል ማምጣት፣ በር መክፈት። ዝም ብሎ እሱ ለዘላለም ሰይጣን ነው፣ እሱ ለዘላለም እንዲህ ነው በሚለው መንገድ መሄድ የለብንም። ሰዎች ናቸው፣ በር ከፈትንላቸው ሊመለሱ ይችላሉ። ሊቀ ማእምራን ፕሮፌሰር ቀሲስ ዘበነ ለማ ናቸው በቋንቋ አይነሽ ሚዲያ። እንግዲህ ይሄ ኮንሺየስ ምንለው ማይንድ አለ አይደለ? ደብል ደግሞ ሲሆን ደብል ኮንሺየስነስ ደግሞ ሲሆን እዛም ለቆ አይመጣም፣ እዚህም ያለውን ደግሞ አይቀበልም። መሃል ቤት የሆነ የአይምሮ መጣረስ ህመም ነው ብዬ አምናለሁ፣ እቀበላለሁ ብሏል። የራቁት እንዲመለሱ፣ የሄዱት እንዲመለሱ፣ የካዱት እንዲያምኑና ወደ ንዕድ ክብርት ወደ ረጅቷ ቅድስት ቤተክርስቲያን እንዲመጡ እንለምናለን እግዚአብሔርን ማለት ነው። የዛሬ መረጃዎቻችን ይህን ይመስላሉ። እስከ መጨረሻው ድረስ የምትከታተሉን እግዚአብሔር ያክብራችሁ። ላይክ ሼር ያደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እየተመለከታችሁ ላይክ ማታደርጉ፣ ያያችሁ ሼር ማታደርጉ፣ ሐሳብ አስተያየት ስጡ ሲባል ዝም የምትሉ ካላችሁ እንግዲህ ምንም ልንል አንችልም። እኛ በሌሎች መረጃዎች እንመለሳለን።